በጣም የሚገርማችሁ አሜሪካ ውስጥ የሚገኝ አንድ ትምህርት ቤት አለ። ይህ ትምህርት ቤት የሚሰጣቸው የትምህርት ርዕስ አይነቶች አሉ። ፊዚክስ፣ ኬሚስትሪ፣ ማቴማቲክስ እንደሚባሉት አንድ የትምህርት ክፍል አለ። ይህ የትምህርት ክፍል ምንድነው? ሐዲድ ሐደፈክ ፊል ሐያ፣ የህይወት ግብህን አስምር የሚል የህይወት ግብህን ቅረጽ የትምህርቱ ክፍል። ህፃናቶቹን ከልጅነት ህፃናቶቹን ማሙሽ ለወደፊት ምን መሆን ትፈልጋለህ እያሉ ከህይወት ግባቸው ጋር ያቆራኟቸዋል። ነገ ምን መሆን እንዳለበት እንዲያስብ ያደርጓቸዋል። ትምህርት እኮ ነው። አንዱ የትምህርት ክፍል ግን ምንድነው? ነገ ምን መሆን ትፈልጋለህ ማሙሽ። ይሄ ብቻ ነው የትምህርት ክፍል። ዶክተር፣ እኔ ኢንጂነር መሆን እፈልጋለሁ። አንዱ ዶክተር ይላል፣ አንዱ ታዋቂ ፓይለት ይላል። ሁሉም ዓላማቸውን ይናገራሉ። ትምህርት ቤት ላይ ሲመለሱ ክረምት ለወላጅ ደብዳቤ ይጻፋል። ልጅህ እንዲህ መሆን ይፈልጋልና ዓላማውን በማሳካት ላይ እገዘው። ግልጽ ነው። ዓላማውን በማሳካት ላይ እባክህ እገዘው ሚል ለአባት ደብዳቤ ይጻፋል። ከልጅነቱ ምን መሆን እንዳለበት ካሁኑ መቅረጽ ይጀምራል ሕፃን። እዚህ ትምህርት ቤት ውስጥ የተከሰተን የአንድ ሙስሊም ሕፃን ልጅ ታሪክ ላጫውታችሁ። አንድ ሙስሊም ሕፃን ልጅ አሜሪካዊ ቤተሰብ ውስጥ የሚኖር ትምህርት ቤት ወላጆች ይልኩታል። እናቱ ግን ጥሩ እናት ነበረችና ኢስላምን እንዲያቅ አድርገዋለች። አላህን እንዲያቅ፣ ዲነል ኢስላም መልእክት እንዲያቅ፣ ሰሓቦቹን እንዲያቅ አድርገው ነበር። ትምህርት ገባ። መምህሪቱ መጣችና ቦይ ዋች ዋን ቤነ ፊውቸር፣ ማሙሽ ሆይ ነገ ምን መሆን ትፈልጋለህ ጠየቀችው መምህር ሕፃኑ። ይህ ሕፃን ምን አለ? አይ ዋን ቢ ላይክ ሰሓባ፣ እንደ ሰሓባ መሆን እፈልጋለሁ አለ። መምህሪቱ ግራ ተጋባች ይላል። ሰሓባ ማለት የትምህርት የክፍል አይነት ነው? ዲፓርትመንት ነው? አሁን ፓይለት ኢንጂነር እንደሚባለው ሰሓባ ምንድን ነው? ማሙሽ ሰሓባ ምንድን ነው? ኖ እኔ ያልነግርሽም፣ እናቴን ደውይና ጠይቂ ይላታል። በጣም ቸኩላለች። ወደ እናቱ ደወለች። እናትም ስደውልላት ምን አለች? ኖ የሰሓቦችን ጉዳይ በስልክ አልነግርሽም፣ ቤቴ ዘይሪኝ፣ ቪዚት አድርጊኝ። ትምህርት ቤት እንደጨረሰች መኪና ድራይቭ አደረገችና ቤት ሄደች። እናት ቁጭ አረገቻት። ሰሓባ ምንድን ነው? እቺ እናት ጥሩ ሰው ነበረች። የዛም ብፁዕ ትውልድ ታሪክ ነገረቻት። የሰሓቦችን ታሪክ፣ የነቢዩን ሰለላሁ ዐለይሂ ወሰለም ባልደረቦች። መምህሪቱ ልቧ ተነካ ይላል ታሪኩን የጻፉት ሰዎች። መጨረሻ መስለም እንዳለባት ወሰነች። ሸሃዳ ማደረገች። አላሁ አክበር። እቺ ሚስት ምን አለች? እቺ መምህር በይ ባለቤቴን እልከዋለሁ፣ ስለ ሰሓቦች አጫውችልኝ አለቻት። ኖ ባለቤትሽ ከመጣ ባሌ ነው የሚያናግረው፣ እንደ ሸሪዓው ስርዓት ባሌ ጋር ፕሮግራም እንዛለን። ፕሮግራም ሁለቱም ያዙ። ባል አሁንም ባልን አጫወተ። እሱም ልቡ ተነካ። ሰሓባ፣ ያ የሚተዛዘን ትውልድ፣ ያ ዓለምን የለወጠ ትውልድ፣ በዱንያም በአኼራውም ስራ ውጤታማ የነበረ ትውልድ። እሱም እስልምናን ተቀበለ። ምን ይላል ታሪኩን ሲጨርሱ? ያ ትምህርት ቤት አካዳሚክ ትምህርት ብቻ የሚማሩበት ትምህርት ቤት ነበር። ይህን ትምህርት ቤት የሸሪዓዊ ህግ ጨመሩበትና ዲናዊም ዱንያዊም ትምህርት ያካተተ አንድ ትምህርት ቤት አሜሪካ ውስጥ ይገኛል። በማን ምክንያት ነው ይህ ትምህርት ቤት ወደዚህ ይዘት የተለወጠ? የህይወት ዓላማው ግልጽ በነበረ ሕፃን ልጅ፣ ምን መሆን እንዳለበት በሚያቅ ትንሽ ልጅ። ግባችን ምንድነው? ዱንያ ላይ በቃ በላን፣ ጠጣን፣ ሞትን። ይሄ ነው ታሪካችን። ሲጻፍ አንድ ሉክ የማይዘል ታሪክ ነው ያለን። ሰፊ ግብ ያስፈልገናል። በጣም የሚገርማችሁ እዚህ ትምህርት ቤት ላይ ትምህርቱ ላይ አጋዥ ካርቱን ፊልሞች ያሳዩአቸዋል። ከሚያሳዩአቸው ፊልሞች ውስጥ አንድ አህያ በቅሎ ጋር ታወራለች። አህያዋ ዝም ብላ ነው የምትሄደው። የት ነው የምትሄጂ ትላታለች በቅሎዋ አህያዋ። አህያ ምን ትላለች? ዝም ብዬ ነው የምሄደው ትላለች።
ከዛ በቅሎ ምትላች እንዴ ዝም ብለሽ እንዴት ትሄጃለሽ? የት እንደምትሄጂ እስከምን እንደምትሄጂ ለምን እንደምትሄጂ እኮ ማወቅ አለብሽ ትላታለች። ከዚህ ላይ ፊልሙ ይቆማል። ለልጆች የተሰጠው መልእክት ምንድነው? ህይወት ውስጥ የምታደርጉት ጉዞ ያለ ዓላማ አይሆን። የምታደርጉት የትኛውም እርምጃ ለቀረጻችሁት ግብ ግብአት መሆን አለበት፣ ኢንፑት መሆን አለበት። ግባችን የኛስ ምንድን? ዛሬ በአላህ ፍቃድ አላህ ይወፍቀን ግባችን ቀርጸን እንለያያለን ኢንሻአላህ። መሆን የሚገባንን ሰው፣ ለየት ያለ ሰው፣ ዱንያ ላይ የሆነ ነገር የጨመረ ሰው። ግባችን የምንቀርጸው የመሰረት ድንጋይ ላይ ነው የምንተክለው። ይህ የመሰረትን ድንጋይ ነግራችኋለሁ። ቤዝመንቱ መጀመሪያ ለምን እንደተፈጠርን ማወቅ። ለምንድን ነው የተፈጠርነው? አላህን በብቸኝነት ልናመልከው፣ አላህ የሚወደው ባሪያ ልንሆን፣ አላህ እንደፈቀደልን ልንኖር። ለዚህ ነው የተፈጠረው። የሚገርማችሁ እስልምና ለምን እንደተፈጠርነ በአንድ አንቀጽ ነው የቋጨው። ወማ ኸለቅቱል ጅነ ወልኢንሳ ኢላ ሊያዕቡዱን፣ ሊገዙኝ ነው አለ፣ ዘጋው። ቀደምት ፈላስፋዎች ግን ለምን እንደተፈጠሩ ውዥንብር ውስጥ ገብተው ነበር። አንድ ፈላስፋ ሲናገር ምን ይላል? ኢነ ረበና ኸለቀል ከውነ ثመ ነሲየሁ ይላል። አምላክ አለ ግን ተፈጥሮን ፈጥሮ ረስቷታል። ቁርአን መልስ ሰጠ፣ ወማ ካነ ረቡከ ነሲያ፣ አንተ ጌታ ሚዘነጋ ሚረሳ አይደለም። ማርክስ መጣ፣ ትልቁ ፈላስፋ፣ ተፈጥሮን አጠና። ለምን እንደተፈጠርነ ግራ ሲገባው ምን አለ? አነ ረበና ኸለቀል ከውነ ሊየልሁወ ቢሂ አለ። አምላክ ተፈጥሮን የፈጠራት ሊጫወትባት ነዋል። አላህ ቁርአን ላይ አሁንም መልስ ሰጠ፣ አፈሐሲብቱም አነማ ኸለቅናኩም ዐበተን ወአነኩም ኢለይና ላ ቱርጃዑን። ዝም ብለን የፈጠርናችሁ መሰላችሁ? ለዓላማ ነው። ይህ ተፈጥሮ በስርዓት የተገነባው። ኢልያስ አቡል ማዲ የሚባል አንድ ፈላስፋ እሱም ጠፋበትና ስንኙ እንድች ሲል ቋጠረ። ጅእቱ ይላል መጣው ወደ ዱንያ ለአዕለሙ ሚን አይነ፣ የት እንደነበርኩ አላውቅም። ወላኪኒ አተይቱ፣ ብቻ ራሴን ዱንያ ላይ ያገኘው። ወለቀድ አብሰርቱ ጠሪቂ ፈመሸይቱ፣ ዱንያ ላይ እግሬን አገኘሁት፣ መሬት አገኘው፣ ተራመድኩ። ለምን እንደመጣው አላውቅም። ከይፈ ጅእቱ፣ እንዴት ወደ ዱንያ መጣው? ለስቱ አድሪ፣ አላውቅም። ለምን አላውቅም? ሊአነኒ ላ አድሪ፣ ስለማላውቅ። ይህ የህይወት የተፈጠርክበትን ዓላማ ትላልቅ ፈላስፋዎች የዋዠቁበት ጉዳይ። እስልምና በአንድ አንቀጽ ነው ያስቀመጠው። በጣም የገርማችሁ የክላሲካል ፊዚክስ መሪ አባት የሚባለው አልበርት አንስታይን ታውቁታላችሁ። ይህ ምሁር ጥያቄ ተጠየቀ። አምላክን ፈጣሪን አንድ ጥያቄ የመጠየቅ እድል ቢሰጥህ ምን ትጠይቀዋለህ አለ። መጀመሪያ ምን አለ? ሳይንቲስት ስለሆነ ተፈጥሮ እንዴት እንደገነባ ትጠይቀው ነበር አለ። ከዛም ኖ ይሄ አይደለም አለ። ተፈጥሮ ለምን እንደፈጠራት እኛን ለምን እንደፈጠረን እጠይቀውና ህይወቴን ከዛ አንፃር እቃኘው ነበር። በዛ መስመር ሄድ ነበር። እኔ ሐቂቀተን ይሄን ታሪክ ስሰማ በጣም ነው የነካኝ። እሱም ለምን እንደተፈጠረ ጠፍቶት ነፍሱ ተሰቃይታ ሲሞት፣ እኛ ደግሞ ለምን እንደተፈጠርን ገብቶን ዲኑን አልተገብር ስንል አያሳዝንም? ስለዚህ ለምን ተፈጠርን የሚለው የህይወት ግባችንን የምንገነባበት የመሰረት ድንጋይ። ለምን የተፈጠርነው? የአላህ ጥሩ ባሮች ልንሆን፣ ለዒባዳ። ዒባዳ የሚለው ግን ሰፊ ትርጉም። ልጅሽን በተርቢያ ማሳደግ ዒባዳ ነው። ባልሽ የሚወደውን ምግብ ማዘጋጀት ዒባዳ ነው። ከሐላል ሰርተሽ ቤተሰብሽን መርዳት ዒባዳ ነው። ሶላት መስገድ ዒባዳ ነው። ዒባዳ የኢስላም የዒባዳ ኮንሰፕት እሳቦት ሰፊ። በሶላት ሐጅ ብቻ አይደለም ዒባዳ ማለት። የተፈጠርነው የአላህ ጥሩ ባሪያ ልንሆን፣ ከዚህ ላይ ግባችን እንመሰርታለን። ግልጽ ነው። ግቦች በሶስት ይከፈላሉ። ምን ቀርጻቸው ግቦች
ወይም የሰው ልጅ የአደም ልጅ ስለ ግብ ስለ ዓላማ ሲያወራ ስለ ጎል በሶስት ይከፍላቸው። አንደኛ አልአህዳፉ ረዲያ ውዳቂ ግብ የሚባለው እስልምና ማይቀበለው ዓላማ አለ። ለምሳሌ ታዋቂ ሙዚቀኛ ልሁም ቢል አንድ ሰው ግብ ቀርጿል አይደል? እስልምና ይቀበለዋል? በዱንያም በአኺራም ለዚህ ሰው ቅጣት አለ። ይሄ ውዳቂ ግብ እንለዋል። ሰዎች እንደ ግብ ቀርጸውታል። አንድ ፕሌን ላይ ስመጣ አንዲት ፈረንጅ ጎን ነበረችና አጋጣሚ እያወራን ነበር። ወደ መጨረሻ ላይ ስለ ኢስላም አወራታለሁ ብዬ መጨረሻ ላይ ያው ስለኔ ብዙ ስንወያይ አንድ ፕሮግራም አለኝ መጽሐፍ ሳነባይታ ምንድነው የምታቀርበው ፕሮግራም አለችኝ። አንዱ ፕሮግራም what's your goal in life የሚል ነው አልኳት። የህይወት ግብ ምንድነው የሚል ነው አልኳት። እስራኤል አለች። አዎ አብዛኛው እኮ የህይወት ግብ የለው እዚህ ዛ ነው የሚዋዥቀው አለች። እሷ ግን ግቧ ምንድነው? ትልቅ ሎየር የህግ ጠበቃ መሆን። ይሄ ወደ አኺራ የሚሻገር ግብ ነው አይደለም። እሷ ኮን ቀርጻ ሞታለች። ዱንያ ላይ የሚቀር ግብ ነበር የያዘችው። አንደኛው ግብ ውዳቂ ግብ እንለዋለን። ሁለተኛው አልአህዳፉል ጀይዳ ቤስት እንለዋለን። ጥሩ ግብ፣ ጥሩ መካከለኛ ግብ። ለምሳሌ ሰውየው ሐላል ስራ ይሰራል፣ ይነግዳል፣ ቤተሰቡን ያስተዳድራል፣ ልጆቹን ያሳድጋል። በቃ ይሄ ነው ህይወቱ። ይሄ ህይወት መካከለኛ ግብ እንለዋለን። የዛሬው ፕሮግራም ዓላማችን ግን ትልቅ ግብ፣ ትልቅ ዓላማ፣ ትውልድ የሚሻገር ዓላማ አልአህዳፉ ሳሚያ። የፕሮግራሙ ዓላማ ይሄ ነው። ትልቅ ዓላማ እንድንቀርጽ። ይሄ የረመዳን ኑቅጠቱ ተግይር ነው፣ የመለወጫ ፖይንት ነው። the turning point of our life ነው፣ የህይወታችን የመዞሪያ ነጥብ ነው። አንድ ዓላማ ትልቅ ቀርጸን እንድንንቀሳቀስ ነው ኢንሻአላህ ፕሮግራሙ ዓላማ። የሚገርማችሁ ዑመር ኢብኑ አብዱል አዚዝ የሚባሉ ከሙስሊሞቹ አምስተኛው ኸሊፋ ተደርገው የሚታሰቡ ትልቅ የሙስሊሞቹ መሪ አሉ። አላህ ለትልቅ ግብ እንደሚነሳሱ እንዲህ አይነት ነፍስ እንደሰጣቸው ሲናገሩ ምን ይላሉ? ኢነሊ ነፍሰን ተዋቃ ይላሉ። እኔ እኮ ስሜቷ ማይቆረጥ ትልቅ እሳቦት ያላት ነፍስ አላህ ሰጥቶኛል ይላሉ። መጀመሪያ ይላሉ ግባቸውን ተመልከቱ፣ በህይወት እንዴት እንዳሳለፉ። ታቀት ነፍሲ አን አተዘወጀ ፋጢማ ቢንቱ አብድል መሊክ። እኔ እኮ ነፍሴ ወደ ላይ አሰበች ፋጢማን አግብቼ እስላማዊ ቤተሰብ ልመሰረት። ፋጢማ ማለት የዑመር ኢብኑ አብዱል አዚዝ ያጎቱ ልጅ ናት። ዑመር ኢብኑ አብዱል አዚዝ ኢብኒ መርዋን፣ እሷ ፋጢማ ቢንቱ አብድል መሊክ ኢብኒ መርዋን። በመርዋን አያት ላይ ይገናኛሉ። ያጎቱ ልጅ ናት። ፋጢማ ይላል ላገባበት ያሰብኩ ብዙ መስፈርት አላት። አንደኛ ተቅያ አላህን ፈሪ ነበረች። ሁለተኛ ሓፊዘቱ ለኪታቢላህ ቁርአን ሐፍዛ ነበር ይላል። ሶስተኛ ሻዒራ ገጣሚ ነበረች። በአረቡ ትውልድ ያኔ ግጥም መቻል ማለት ትልቅ የእውቀት መለኪያ። አራተኛ ጀሚላ ሳያት ደስ የምትለኝ ቆንጆ ነበረች ይላል። ስመለከታት የምወዳት ሴት ነበረች። አምስተኛ 7 ወንድሞቿ ፕሬዝዳንቶች ነበሩ። 4 ወንድሞቿ፣ አባቷ አብዱል መሊክ፣ መርዋን አያቷ፣ ባሏ፣ 4 ወንድሞቿ ፕሬዝዳንቶች ነበሩ። እሷን አግብቼ ጥሩ ኢስላሚክ ቤተሰብ ለመመስረት ታቀት ነፍሴ ዘለለች። ፈተዘወጅቱሃ ተሳካልኝ፣ አገባኋታል። በጣም ጥሩ ቤተሰብ ነው የመሰረቱት። ታሪካቸው ሰፊ ነው። ثم إن نفسي طاقت إلى الإمارة ከዛ ነፍሴ አሁንም ጓጓች ፕሬዝዳንት ለመሆን፣ መሪ አሚር ለመሆን። የመዲና የነቢያችን ሰለላሁ ዐለይሂ ወሰለም አገር የሷ ፕሬዝዳንት ለመሆን ወሰንኩ። ነፍሴ ቋመጠች። ይሄም ግብ ተሳካልኝ። ፈሲርቱ አሚራን على المدينة የመዲና አሚር ሆንኳል። አሁንም ነፍሱን ተመልከቷል። ثم إن نفسي طاقت إلى الخلافة ከዛም ነፍሴ አሁንም ቋመጠች ወደ ምን? የሙስሊሙ ዓለም ፕሬዝዳንት ለመሆን ኸሊፋ። ፈሲርቱ ኸሊፈተን ሊልሙስሊሚን
የሙስሊሞቹ አሚር ሆንኩ። አሚር አልሙእሚኒን የዓለምን 1/3 ነበር ያስተዳደሩ። ዓላማዎቹ እንዴት እየተሳኩ እንደሄዱ እያቸው። ከዛም የስልጣን ወንበሩ ላይ ቁጭ ብሎ አንዴ ምን አለ? አልአን ነፍሲ ታቀት ኢላ ማዛ፣ አሁን ነፍሴ ወደ ምን ጓጓቻል? ምን ቀረ? ምን ቀረ? ጀና። ጀዛኩሙላህ ثم إن نفسي ታቀት ኢላ አልጀና። الدنيا علق አይደል? ወደ ጀና ነፍሴ አሁንስ ጓጉታለች። የሚገርመው ሙስሊሙን ያስተዳደረው 2 ዓመት ከ6 ወር። እኒህን ዓመቶች ሱብሃንአላህ ለጀነት እንዲያደርሰው አድርጎ ነበር ያሳለፈው። ሌት በተሐጁድ ቀን ሙስሊሙን በማስተዳደር አላህ ሱብሃነሁ ወተዓላ ፍትሃዊ አመራሩን አይቶ በሱ ዘመን በረከትን ለቀቀ። በረካ ነበረው ዘመኑ ይባላል። ሙስሊሙ ኡማ ዘካሁን የሚቀበል አለ አይደል? ዘካ የሚቀበል በሱ ዘመን ጠፋ ከሙስሊሙ ዓለም። አላህ ሁሉን አብቃቃ። ዘካን የት ያደርጉት ታዲያ? አፍሪካ ኬፕ ታውን የአሁኑ ዓለም ዋንጫ የተካሄደበት ቦታ እዛ መጥተው ነበር ያከፋፈሉት ዘካው። ሙስሊሙንካ እኔ ሀብታም ነኝ አንተ ትፈልጋለህ፣ እኔም በቅቶኛል፣ ሁሉን አላህ አብቃቃ። ሐታ በጣም የሚገርማቸው ቱርኪያ ውስጥ ኢስታንቡል አንድ ሙዚየም አለ። እዛ ሙዚየም ውስጥ በዑመር ኢብኑ አብዱል አዚዝ ዘመን የበቀለ አንድ የስንዴ ፍሬ እንደ ሙዚየም ተቀምጧል። የስንዴው ፍሬ ምን ያህል እንደሚያህል ታውቃላችሁ? የተምር ፍሬ ያህል። አላህ በረከቱን ለቀቀው በሱ ዘመን። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካትን ሚነ ሰማዋት ወልአርድ። ዑመር ኢብኑ አብዱል አዚዝ እንዲህ አይነት ግብ ቀርሼ እስክሞት ሰራ ይላሉ። ሲሞት የሚገርማችሁ ጀነት አላህ እንደወፈቀው የሚመሰክር ሊሞት ሲል ቁርአን እየቀራ ነበር። ቲልከ ዳሩል አኺረቱ ነጅዐሉሃ ሊለዚነ ላ ዩሪዱነ ፊል አርድ ዑሉወን ወላ ፈሳዳ። የምትቀጥለውን ዓለም እኮ ታሞ ያለ ትላለች ባለቤት ውጡልን አለ ከቤት ወጣን። ውጩኝ ግን ሰማው ነበር መላእክቶቹ እንደገባ ታይቶት ነው ይላሉ ዑለማዎቹ። ከዛም ምን አለ? ቀጣዩን ዓለም እኮ ለነዛ መሬት ላይ ለማይኩራሩት እናደርጋታለን የሚለውን የአላህን አንቀጽ እየቀራ ነበር የሞተው። ኢንሻአላህ ወሆ ሚን አህሊል ጀና። ዑመር ኢብኑ አብዱል አዚዝ ግብ ቀረጸ፣ በአላህ ፍቃድ አሳካው። ሁላችሁ የምታውቋቸው አንድ ትልቅ ኢማም አሉ። ኢማም አልቡኻሪ። ቡኻሪ ማያውቃለ? ሁላችሁ ታውቃላችሁ አይደል? ሐዲስ እናወራ ረዋሁል ቡኻሪ፣ ቡኻሪ እንደዘገቡት እንላለን። ማን ናቸው ይሄ ግለሰብ? ማን ናቸው? ኢማም አልቡኻሪ ምን ይላሉ? እኔ የህይወት ግቤን የቀረስኩት የ14 ዓመት ወጣት እያለሁ ነው ይላል። ለህይወቴ ምን አይነት ሰው ሆኜ ዱንያ ላይ መውጣት እንዳለብኝ አሳይን ያደረኩት የ14 ዓመት ወጣት እያለሁ። አንዴ ከሁለት ትላልቅ ዓሊሞች ጥግ ቁጭ ብዬ ሳዳምጣቸው አንደኛው ዓሊም ለሌላኛው ምን ይላል? ምን ነው አላህ Subhanahu Wa Ta'ala ከነብዩ ኡመት ውስጥ አንድን ግለሰብ ቢልክልን ضعيف ሐዲስን ከሰሂህ የሚለይልን ግለሰብ ምን ነው አላህ ቢልክልን ይላሉ። በጣም የሚገርማችሁ ኢማም አልቡኻሪ ሐዲስን ከመጻፋቸው በፊት የነብያችን ሰለላሁ ዐለይሂ ወሰለም ሐዲሶች አልተበጠረም ነበር፣ አልተለየም። ሐዲስ ደረጃ አለው የትክክለኝነት። ሰሂህ ከተባለ ጥርጥር የሌለው ምንጭ ነው፣ ትክክለኛ ምንጭ። ሐሰን ከተባለ ትንሽ ይጎለዋል ማለት ነው። መቅጡዕ፣ ሙርሰል፣ ضعيف፣ መውዱዕ ደረጃ አለው። ሐዲስ የትክክለኝነት ደረጃ አለው። ያኔ ከኢማም አልቡኻሪ በፊት ይሄ ነገር አልወጣለት። እሳቸው ነው ይሄን መስፈርት ያስቀመጡት። እና ምን ይላሉ ሁለቱ ዓሊሞች? ضعيفና ደካማ ሐዲስና ትክክለኛው እኮ ተቀላቀለ። ይሄን ለይቶ የሚያወጣ አላህ ቢልክልን ሰው ምናል ይላሉ ሁለቱ ዓሊሞች። ኢማም አልቡኻሪ ምን አለ? እኔ ነኝ ይሄ ሰው ብዬ ተነሳዋል። ይሄ ሰው እኔ መሆን አለብኝ። ለነብዩ ኡመት ሰሂህ ሐዲሶችን ብቻ ዘግቤ ማቅረብ አለብኝ ወስኜ ገባው ይላሉ።
ይህን ዓላማዬን ለማሳካት ብዙን ነገሮች ሮጡ። ወደ በስራ ገብቻለሁ፣ ወደ ኢራቅ ገብቻለሁ፣ ወደ ኩፋ ገብቻለሁ፣ ዓለምን ዞርኳት ይላሉ ሐዲስ በመሰብሰብ። የሚገርማችሁ ቡኻሪ